ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ እንግዲህ ሩታን አብርሃምንና ኤፍሬምን እጄን የመጣሁት በተለይ ኤፍሬም በስመ አብ ወወልድ ወመንፈስ ቅዱስ ሚስት እንኳን እንደው በሆነ መንገድ ባሏን ለመመለስ ብዙ ነገር ልታደርግ ትችላለች። ወንድም ግን በዚህን ያክል ወንድሙ ላይ ጨክኖ እንደዚህ ያንን ነገር ሲያደርግ በጣም ነው የሚያመው፣ በጣም ነው የሚያስጠላው። በስማም በግድ ደግሞ እየተጫኑት ሩታን ብትሆን ፍቅርና ትዳር እኮ በግድ አይሆንም አይደል እንዴ? አንድ ሰው ሲፈልግና ሲወድ ነው ያንን ማድረግ የሚችለው እንጂ በግድ ተገዶ። አሁን አብርሃም እንደው ቪዲዮን አይታችኋል ሁላችሁም፣ እየተንተባተበ በግድ በል እያሉት መንገድ እየከፈቱለት እንደዚህ በል ትላንትና እንደተነጋገርነው እንደዚህ አድርግ እንደዚህ በል እያሉት እንጂ ልጁ ሲናገር ራሱ ማለት ነው የእውነት በጣም ያሳዘነኝ። እኔ እንባ እየቀረረ በቃ ፊቱ ላይ የሆነ ቅሬታ ነገር እየተሰማው ተይዞ ነው ልጁ እየተናገረ ያለው እንጂ ወዶና ፈቅዶ አይደለምና እስቲ እዩት ይሄንን ቪዲዮ። ምን እንደምነግራችሁ ታውቃለህ? ያው ብዙ ሰዎች እየተጨነቁ ነበር። አብርሃም የት ነው አብርሃም የት ነው የጠፋው? እና ከሉሊ ጋር እንደነበርክ ከሩታዬ ከኛ ጋር እንደነበርክና ሩታዬን እንደምትፈልጋት በግልጽ መስማት ይፈልጋሉ ብዙ ሰዎች እና ለነሱ ነገራቸው። እሺ ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ የሰማችሁ ከሩታ ጋር ነው መሆነው። አዎ እና ሩታን በጣም ነው የምወዳት፣ በጣም ነው ማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው እና እሷን መርጫለሁኝ። እንግዲህ ቤተሰብ እንዳያችሁት ነው። አብርሃም በጣም ነው የሚያሳዝነው። ሲናገር እንኳን አነጋገር በደንብ በስነ ስርዓቱ እንኳን አይችልበትም ልጁ ማለት ነው። የእውነት አብርሃም ብዙ ቪዲዮ ላይ እንዳየነው ማለት ነው ነገሮችን በይቅርታ ማለፍና ነገሮችን በደንብ ተረድቶ ክፉ እንኳን ቢሆን በመልካም ነገር እየተረጎመ እያየ የሚያልፍ ልጅ ነው እና ሄርሜላን ጠልቷት አይደለም። ይሄ ኤፍሬምና ሩታ ተመሳጥረው የሆነ ነገር ያደረጉት ነገር አለ። እኔ በእርግጥ በእንደዚህ አይነት ነገር አላምንም። ግን ልጁ በአደባባይ ወጥቶ ባለፈው እኔ ሄርሜላ ነው የምፈልገው፣ ሩታ ለኔ ክብርት ስለማትሰጠኝ ከሩታ ጋር አልፈልግም፣ እኔ ልጄ ነው ከሷ ጋር የሚያገናኘኝ፣ ሌላ ምንም የሚያገናኘኝ ነገር የለም እና እሷን አልፈልግም። በአሁን ሰዓት ሄርሜላ ነው የምፈልገው። ከሄርሜላ ጋር ደግሞ ትዳር መመሰርተው አሁን አይደለም። አሁን ፍቅሬን ብገልጽላትም ሁኔታዎችን አይቼ በደንብ አመዛዝኜ ያኔ ከሩታ ጋራ በመቸኳከል ቶሎ በማለት ነገሩን ሳላስተውል ነው ገብቼ እንደዚህ አይነት ነገር ውስጥ የገባሁት የደረስኩትና ከሄርሜላ ጋር ደግሞ ይሄንን ነገር አሁን ቶሎ ቸኩዬ ማድረግ አልፈልግም። ትዳርም ቢሆን በደንብ አይቼ ተጠናንተን እስከዛም እኔ በስላለሁኝ እና ነገሮች የዛን ሰዓት ይሆናሉ ብሎ ነው ልጁ ሩታን ትቶ ከሄርሜላ ጋር የሆነው እና አሁን ግን ማለት ነው ሁለቱ አስገድደውት በልበል እያሉት። በጣም ግን ኤፍሬም ላይ እኔ በጣም ነው ያዘንኩት የእውነት በጣም። አንድ ሰው እንዴት ወንድሙ ላይ እንደዚህ አይነት ሴራ ተመሳጥሮ፣ ይሄ እኮ ማሳበድ በሉት እኮ እንደዚህ አይነት ክፉ ስራ አንድ ወንድሙ ላይ ሲያስብ ወንድሙን እንዳሳበደ ነው የምቆጥረው የእውነት። በጣም ከሩታ ይልቅ እንዳልኳችሁ ሩታ ሴት ናት፣ ባሏ ነው። ባሏን ለመመለስ ፍቅርም ኖሮባት ይሁን ለበቀልም ከሄርሜላ ጋር ለመለያየትም ይሁን ብቻ እሱን የሆነ ነገር ወደሷ ለማድረግ የማትቆፍረው ጉድጓድ አይኖርም። ግን የወንድሙ እንደዚህ መሆን በጣም ነው የሚያስጠላው፣ በጣም ነው የሚያሳዝነው የእውነት በጣም ነው የሚያሳዝነው። እና አሁን ደግሞ በግድ ሄርሜላን በግድ ንገራት፣ በቃ አልፈልግም እንዳደርሽብኝ በላት። ኤፍሬም ነው እኮ መንገድ የሚከፍትለት። አብርሃም በጣም እየተንተባተበ መናገር እንኳን አይችልም። በጣም ቅር እያለው በጣም እያዘነ ነው። በግድ ተይዞ ነው የሚናገረውና ኤፍሬም እያስገደደ በል የሚለውን ቪዲዮ ደግሞ የፈጠረውን ነገር በሙሉ ትነግራታለህ። ሁሉንም ነገር እኮ አትንጭ ነው ማለት ምንድነው ማለት ሩታ ኖ ወይ እየተነጋገርነው ነገር እኮ በቃ ካሁን በኋላ ሩታ መርጫለሁ። ስለዚህ ህይወቴን አትበጥብጩ። ህይወቴን መኖር ፈልገው ከሉሌ ጋርና ከልጄ እናት ጋር ነው በቃ። ይሄን መልስ ከመለስክላት ተስፋ ራሱ ይቆርጥላታል። አዎ ስለዚህ
በቂ ምላሽ ይመስለኛል። ልንገራት